ትግራይ እንኳን ሀገር ትሆን እንኳን ቢባል እንደው ኤርትራ ሩጣ እውቅና ብትሰጥ ልክ ለእስራኤል ለሶማሊላንድ እውቅና እንደሰጠችው ማለት ነው። ኤርትራ ሩጣ ለትግራይ እውቅና ብትሰጥ ያው ኤርትራን የአፍሪካ ህብረት አይዞሌት ያደርጋታል ወይም ደግሞ ከህብረቱ ያባርራታል። ምክንያቱም ለሀገርነት የሚያበቃ ምንም አይነት መስፈርት የላትም። ትግራይ የኢትዮጵያ ቁራጭ አካል ነች። በቅኝ ገዢዎች የተሰመረ ድንበር የላትም እና እንደ ትግራይ አይነት ቁራጭ የሆነን የግዛትን እውቅና መስጠት ማለት በአፍሪካ ውስጥ ወደ 1000 የሚጠጉ ሀገራትን ለመፍጠር መንገድ ማመቻቸት ማለት። ልክ አሁን አፍሪካ ዩኒየን መግለጫ እንዳወጣው ማለት ነው። አማራ ክልል ያለው ግጭት መግለጫ ወጥቶ አያውቅም። እዛ ያለው ግጭት አሳስቦኛል፣ ጉዳዩን በሰላም ፍቱት ብሎ መግለጫ ሲያወጣ ተሰምተንም አናውቅም። ወይራስ ከቲፒኤልኤፍ ጋር ግን አንድ ጥይት በሚተኮስበት ጊዜ አፍሪካ ዩኒየን ኢዩም ሌሎችም ኃይሎች ቶሎ መግለጫ የሚወጡበት ሁኔታ አለ። ይሄ ምንድነው? የዓለም አቀፍ የፖለቲካ አሳለፍ ላይ ያለውን ኮንስፓይሬሲ ወይም ሴራ መመልከት ግድ ይላል ማለት ነው። ኢትዮጵያ ሀውቲ አማጺን ለመምታትና እዚህ ቀይ ባህር አካባቢ ያሉትን አሸባሪዎች ለመዋጋት ሁነኛ አጋር ነች። ስለዚህ ከሷ ጋር ሆነን ይሄን ነገር እንተገብራለን ብለዋል የአሜሪካው ፕሬዝዳንት። ኢትዮጵያ እንግዲህ እንደሚታወቀው ለአንድ ሎክድ ነች፣ በቅንፍ ውስጥ ያው አንድ ሎክድ ነች ተብሏል። ወይም ደግሞ ባህር የላትም። ነገር ግን አሜሪካው ወታደራዊ ባለስልጣን ይሄን መናገራቸው አንደኛ ከኢትዮጵያ ጋር የገቡት እጅግ በጣም አስፈላጊ የሆኑ ስምምነት አለ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንደተለመደው ልዩ የትንታኔ ዝግጅታችን ጀምረናል። እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ ከወዲሁ የጋበዝኳችሁ። ካፍታ ቆይታ በኋላ እመለሳለሁ። በዛሬው እንግዲህ የልዩ የትንታኔ ዝግጅት ላይ በቲፒኤልኤፍ እና በፌዴራል መንግስቱ መካከል የፈነዳውን ጦርነት እሱን በስፋት እንመለከታለን። ከዚህም ባሻገር በዚህ በወደብ ዙሪያ ለኢትዮጵያ ቃል የተገባው ወደብ ወደ መቋጫ ምዕራፉ ላይ እንደደረሰ አንዳንድ መረጃዎች ወጥተዋል። በዛ ላይም የማደርሳችሁ መረጃ ነው። እንግዲህ በዚህ 2 እና 3 ቀናት በአየሩን የሞላው ወይም ደግሞ ይሄ መረጃውን በተመለከተ በስፋት እየተንሸራሸረ ያለው በፌዴራል መንግስቱና በቲፒኤልኤፍ መካከል የፈነዳው ጦርነት ነው። የጦርነቱ የፈነዳው በዚህ በጠለምት መስመር ነው። ቲፒኤልኤፍ መጀመሪያ ጦርነቱን በሚጀምርበት ጊዜ 3 አርሚዎችን ነው ያሰማራው። እነዚህ 3 አርሚዎች እንግዲህ በደንብ የተደራጁ ከባድ መሳሪያ ዌል ኦርጋናይዝድ የሆኑ እና በደንብ ኮንቬንሽናል በሚባል መደበኛ የሆነ ጦርነት ለመክፈት ነው ወደዚህ በጠለምት መስመር የመጡት ማለት ነው። በአብዛኛዎቹ እንግዲህ ያው ቲፒኤልኤፍ ይህን ጦርነት አይከፍትም፣ ሊከፍትም አይችልም፣ እየተመናመነ ቁመና አለው ብለው ያስባሉ። ነገር ግን ቲፒኤልኤፍ ያለ የሌለ አቅሙን አሟጦ በዚህ በጠለምት ወደ ወልቃይትም ለመሻገር በሚያስችለው ስትራቴጂክ ቦታ ላይ ጦርነት ከፍቷል። ከዚሁ ጋር ተያይዞ እንግዲህ ለቲፒኤልኤፍ የጦር መሳሪያ ከተለያዩ አካባቢዎች እንደሚገባ ይታወቃል። በዚህ በወልቃይት መስመር ከሱዳን የሚመጣው ስለተዘጋ ብቸኛ ሊገባለት የሚችለው በኤርትራ መስመር ነው። በዚህ ራማ በተባለ አካባቢ በኢትዮጵያና በኤርትራ ድንበር አካባቢ ራማ በተባለ አካባቢ ወደ 3 ተሽከርካሪዎች የጭነት ተሽከርካሪዎች ሙሉ መሳሪያ ለቲፒኤልኤፍ እንደገባ አንዳንድ የመረጃ ምንጮች አውጥተውታል። የጥር 20 እና 21 አካባቢ ነው የሚል መረጃ ነው። መረጃው እንደገለጸው ከሆነ ጥር 20 እና 21 ላይ ለቲፒኤልኤፍ በርካታ መሳሪያዎች ከዚህ ከኤርትራ መስመር ገብተዋል የሚል ነገር ነው። እንዲሁም ደግሞ በአንዳንድ ተሽከርካሪዎች የኤርትራ የሻቢያ ወታደሮችም ምስላቸው በመረጃ በማህበራዊ ሚዲያ ላይ ሲሽከረከር ተመልክተናል። ስለዚህ በጦር መሳሪያ ድጋፍ ብቻ ሳይሆን በወታደርም ጭምር የሻቢያ መንግስት እጁ እንደገባበት አንዳንድ የወሬ ምንጮች ጉዳዩን እያወጡት ነው። ትናንት የወጣው መረጃ ከዚህ ጋር የሚያያዝ ነው። እንጥጩ አካባቢ የድሮን ጥቃት ተፈጽሟል ይላል። የድሮን ጥቃት የተፈጸመው በአንድ ጎኑ ሲቪሊያን ላይ ነው፣ የሲቪል ተሽከርካሪ ላይ ነው የሚል አለ። ሌሎች ደግሞ አይ የኤርትራ መንግስት የጦር መሳሪያ እርዳታ በተሽከርካሪ ጭኖ ያስገባው የጦር መሳሪያ እርዳታን እሱን ነው የድሮን ጥቃት የተፈጸመበት ዶጋመድ የሆነው የሚልም አለ። ሌሎች ደግሞ ወደ ድንበር ተሻግረው ወደ ኢትዮጵያ የገቡት የሻቢያ ወታደሮች ላይ ነው ጥቃት የተፈጸመው የሚልም አለ። እነዚህ 3 መረጃዎች እዚህም እዛም
ሲስተጋቡ ተስተውሏል። ዞሮ ዞሮ ግን የድሮን ጥቃት እንደተፈጸመና ጉዳዩ በጣም ከሚገባው በላይ እየተካረረ እንደሄደ እየተመለከትን ነው። እንግዲህ ቲፒኤልኤፍ ይህንን ጦርነት በምን መልኩ ነው ሊወጣው የሚችለው? ኢኮኖሚው ደቋል፣ ወታደራዊ ኃይሉም ተመናምኗል። ከዚህ ቀደም በነበረው የህልውና ግጭት ጊዜ ከግማሽ ሚሊዮን በላይ የሚሆን የትግራይ ህዝብ ጭዳ የሆነበት ጦርነት ነበረ እና ህዝቡም ካሁን በኋላ ወደ ጦርነት የሚገባበት ሁኔታ የተመናመነ ነው የሚል ነገር ነው። ነገር ግን አሁን ቲፒኤልኤፍ የግዳጅ አፈሳ ጀምሯል። ብዙ በበርካታ አካባቢዎች ወጣቱን የተሰበሰበውን ወጣት በግዳጅ እያፈሰ ወደ ካምፕ እያጎረ እንደሆነ ከዛ አካባቢ የሚወጡ መረጃዎች እያመለከቱ ነው። ቲፒኤልኤፍ በእርግጥ በዚህ በግዳጅ አፈሳ ይዘልቀዋል ወይ የሚለው ነገር በደንብ መሞገት አለበት። ከዚህ ባሻገር አቶ ጌታቸው ረዳ በስምረት ፓርቲ አማካኝነት ያወጡት መግለጫ ላይ የቲፒኤልኤፍ አስተዳደር ወይም ደግሞ የህወሓት ዋነኛው አንጃው የህወሓት መከላከያ ሰራዊት ነው የሚሉት እነሱ ቲዲኤፍ ነው የሚሉት በሂውማን ዌቭ ከዚህ ቀደም እንደነበረው በህዝብ ማዕበል ጦርነቱን ለማሸነፍ ወይም ጦርነቱን ለመግፋት አሁንም ይሞክራል። ይህ የጦርነት አካሄድ ግን የቻይናን ግማሽ ያህል የህዝብ ብዛት ያላቸው ሀገራት እንኳን ቢሞክሩት አክሳሪ ነው ብለዋል። ምን ማለት ነው? እንግዲህ ሂውማን ዌቭ በአብዛኛው ጊዜ ሲተገበር የነበረው ወደዚህ ወደ ሩቅ ምስራቅ አካባቢ ነው። እዛ አካባቢ በጣም ሰፊ ቁጥር ያለው ህዝብ ያላቸው ሀገራት አሉ። እነዚህ ሀገራት በርካታ ህዝብ ስላላቸው በሰው ማዕበል ጦርነትን የመግጠም ሂደት ነበረ ወይም ደግሞ ዘዴ ነበራቸው እና ቲፒኤልኤፍ እንግዲህ ኢትዮጵያ ውስጥ እንደምታውቁት የትግራይ ህዝብ ካለው አጠቃላይ ከ83ቱ ብሔረሰቦች ማለት ነው ወደ 5 እና 6 ሚሊዮን የሚጠጋ ህዝብ ነው። ስለዚህ ማይኖሪቲ ከሚባሉት ጎራ የሚመደብ ነው እና ይህን ህዝብ በሂውማን ዌቭ ከእንደገና ወደዚህ አዙሪት ውስጥ መክተት ማለት አንደኛ ለህዝብ አለማሰብ ነው። ሁለተኛ ደግሞ ኪሳራው መጠነ ሰፊ የሆነውን ሰብአዊ ኪሳራ ከሚገምተው በላይ እንዲሆን የሚያደርግ ነው ማለት ነው። እንግዲህ በትግራይ አካባቢ ያለውን የጦርነቱን ተከትሎ ያለው ንፋስ ምንድን ነው የሚለውን ነገር ሞኒተር ለማድረግ ሞክሬ ነበረ። የትግራይ ቴሌቪዥንን በምሰማበት ጊዜ ምን ይላል? የትግራይ ቴሌቪዥን ላይ በረራ ተቋርጧል፣ በረራ በመቋረጡ ነዋሪዎች እየተጉላሉ ነው ብሎ እንደ ቮክስ ፖፕ እንደሚባለው ማለት ነው የዛ የተገልጋዮችን ቅሬታ አቅራቢዎችን ድምፅ እየሰበሰበ ለመረጃ ልክ ለዜና በዜና መልክ አቀናጅቶ በዜና መልክ ሲያስተላልፍ ተመልክቻለሁ። እዛ ጋር ግን በጣም ትኩረት የሚሳበው ምንድነው በምን ምክንያት እንደተቋረጠ አይታወቅም ይላል የዜናው እንግዲህ ርዕሰ ጉዳይ ማለት ነው። ቲፒኤልኤፍ እና የፌዴራል መንግስቱ ቅልጥ ያለ ጦርነት ውስጥ ገብቶ በዚህ በሚዲያ ደረጃ በምን መልኩ እንደተቋረጠ አይታወቅም ብሎ የማጭበርበር ስራ መስራት ትንሽ ትኩረትን የሚስብ ነው። ጊዜያዊ አስተዳደሩ ፕሬዚዳንትም ጌታቸው ጀነራል ታደሰ ወረደ እርሳቸውም ባፈቀላጣቸው ወይም ደግሞ በሚዲያ ማውስፒሳቸው አማካኝነት ያስተላለፉትን መረጃ ትንሽ ትኩረትን የሚስብ ነው። እርሳቸው ምን ብለዋል? ከዚህ በላይ የከፋ ግጭት እንዳይኖር ቶሎ የፕሪቶሪያ ስምምነት መተግበር አለበት የሚል ማጭበርበሪያ ሀሳብ እሳቸውም ወደ ሚዲያ ወርውረዋል። እንግዲህ ቲፒኤልኤፎች ሚናቸውን ተከፋፍለው ነው ይህን ጦርነት የከፈቱት። እነ ጀነራል ታደሰ ወረደ ህጋዊ ሽፋን ይመስል በህጋዊ ልባስ ከመንግስት ጋር ይነጋገራሉ። እነ ጀነራል ምግበይ ደግሞ በጎን ደግሞ ይፎክራሉ። ጦርነት በዚህ በጠለምት በወልቃይት አካባቢ ሲከፍቱ ተመልክተናል። ከዚሁ ጋር የሚያያዘው ሌላው በዚህ በራያ መስመር ያለውን እውነት ነው ማስቃኛችሁ። ምንድነው በዛ በራያ መስመር ያለውን ስንመለከት የመከላከያ ሰራዊት ከዛ ነቅሎ ወጥቷል። በሚወጣበት ጊዜ ነዋሪው ጠቅልሎ ወጥቷል። ምክንያቱም ቲፒኤልኤፍ እዛ አካባቢ ያለውን ነዋሪ ላይ የሚያደርሰው ጭቆና የታወቀ ስለሆነ ነው። እንደውም የኢትዮጵያ ሰብዓዊ መብት ኮሚሽን ነቅሎ የወጣው ነዋሪ ለከፍተኛ እንግልት ተዳርጓል ብሎ መግለጫ አውጥቷል ማለት ነው። እዛ አካባቢ ያለው መከላከያ ከዚህ ካለማጣና ከኮረም አካባቢ ነቅሎ የወጣው መከላከያ አስቀድሞ የደህንነት ምንጮች መረጃ ስላደረሱት ነው የሚል ነገር ተነግሯል። ምንድነው ቲፒኤልኤፍ ከዚህ ቀደም ሰሜን እዝ ላይ ያደረሰው እጅግ ዘግናኝ የሆነ ጥቃት ነበር እና ያንን ጥቃት አሁን ባለው ኮማንድ ፖስቱ ላይ ራያ አካባቢ አለማጣና ኮረም አካባቢ ያለውን ኮማንድ ፖስት ላይ አደገኛ ጥቃት ለማድረስ ዝግጅት በሚያደርግበት ጊዜ የደህንነት ምንጮች ለዚህ ኮማንድ ፖስት መረጃውን ስላደረሱት አስቀድሞ ወጣ የሚል መረጃ ተላልፏል ማለት ነው። ከዚህ አንጻር አይ ቲንክ ሪስኩ ሚኒማይዝ ማድረግ ስራ ይመስላል። አለማጣ አካባቢ በዘበራያ አካባቢ ትንሽ መንግስት ሲከተለው የነበረው የፖለቲካ መስመር ግራም ያጋባ ነበረ ማለት ወልቃይትና ጠለምት ላይ በጣም ሲሪየስ ነው። ራያ አካባቢ ግን ትንሽ ሩም ሰጥቷቸው ነበር ለቲፒኤልኤፎች። ነቅሎ አልወጣም መከላከያው፣ ኮማንድ ፖስቱ አለ ስቲል።
ቲፒኤልኤፎች ግን እዛ አካባቢ ገብተው ምን ያደርጉ ነበረ? መስሪያ ቤቶችን ውስጥ ያሉትን አጠቃላይ ሰራተኞችን አባረው ከትግራይ የመጡትን ሰራተኞች የማስገባት እንዲሁም ደግሞ እዛ አካባቢ ያለውን አማርኛ ተናጋሪ ወይም አማራ ብሔረሰብ ማንነት ያላቸውን ነዋሪዎች እነሱን የማንገላታት ከልክ በላይ ከአእምሮ በላይ የሆነ ጥቃት የመፈጸም ስራ ሲሰሩ ነበር ማለት ነው። አሁን ነዋሪው ነቅሎ የወጣው ምንድነው? እኛ በግዳጅ አፍሶ ወደ ውጊያ ወስዶ ጭዳ ሊያደርግ ይችላል፣ እንዲሁም ደግሞ ከፍተኛ የሆነ ሰቆቃ ሊፈጽም ይችላል የሚል ነገር ነው። እንግዲህ ቆቦ አካባቢ የሰዓት እላፊም ታውጇል። እዛ አካባቢ ያለው ውጥረት በዚህ መልኩ ነው። እንደው ቲፒኤልኤፍ ለምንድን ነው ይህን ጦርነት የከፈተው? እዚህ ጋር በደንብ መመርመር አለበት። ለምን ከፈተ የሚለው ነገር እስቲ እንመልከተው በደንብ 1 2 3 ብለን ለምን ቲፒኤልኤፍ በዚህ ሰዓት ይህን ጦርነት ከፈተ የሚለው በደንብ መመርመር አለበት። ይህን ሀሳብ ወደ እናንተ ከማድረሴ በፊት ቻናሉን ላይክ እና ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ እየጋበዝኳችሁ ካፍታ ቆይታ በኋላ መለሳለሁ። እሺ አድማጭ ተመልካቾቻችን ቲፒኤልኤፍ በዚህ ሰዓት ጦርነት የከፈተበት ዋነኛ ምክንያት አንደኛው በጣም ዊርድ ነው። ትንሽ ለኔ የኢትዮጵያ ነው በጣም አይዲያ ያለው የሚሆነው ቲፒኤልኤፍ ሀገረ ትግራይ ለመመስረት የሚቀረው ወልቃይትና ራያ ብቻ ነው። በተለይ ወልቃይት ኮሪደር ስለሚሆን ከሱዳን ጋር ስለሚያገናኝ ብዙ ሀብቶችን ለማግኘት ብዙ እርዳታዎችን ለማግኘት እዚህ የወልቃይት ኮሪደርን እንደ ዋነኛ እንደ ኦክሲጅን ነው የሚጠቀመው። ወይም ደግሞ ልክ ለቲፒኤልኤፍ ወይም ለትግራይ ብሔረተኝነት እንደ ሳምባ ይቆጠራል ወልቃይት መሬት ተብሎ ይፈረጃል። እና ቲፒኤልኤፍ በዚህ ጊዜ ማለት ነው ሀገረ ትግራይ ለመመስረት የወልቃይትን ኮሪደር እንደ ዋነኛ ታርጌት አድርጎ የተንቀሳቀሰ ነው። ለዚህም ጦርነት ከፍቷል ይላሉ። ይህን ዋቢ ለማድረግ ከዚህ ከአንድ ሳምንት በፊት የቲዲኤፍ ቃል አቀባይ የሆኑት ትንሽ አወዛጋቢ የሆኑት ጀነራል ደምስሴ ይባላሉ። እሳቸው ገብረ እግዚአብሔር የሚባሉት ሰው ካሁን በኋላ የቀረን ምንድነው አንድ ነገር ነው፣ ወልቃይትን ወስደን ሀገር መሆን ነው የሚለው ነገር። ይሄኛው በጣም አይዲያ ያለው ሊሆን የማይችል ነገር ነው። አይደለም ሀገር ለመሆን ክልል ለመሆን እንኳን የተቸገረ ነው የትግራይ አስተዳደር ስትመለከቱት ማለት ነው። ሪሶርስ የለም። በአብዛኛው ጊዜ የነዋሪው ሰብአዊና ቁሳዊ ኪሳራ በጦርነቱ ምክንያት ከግምት በላይ ነው። በብዙ መልኩ ለሀገርነት እንኳን ለመታጨት አይደለም ለክልልነት እንኳን ለመታጨት በጣም የሚከብድ አካባቢ ነው እና ይሄን ነገር ለሚዲያ ፍጆታ ወደ መድረክ የመጣ ነው የሚመስለው። እንደው ትግራይ እንኳን ሀገር ትሆን እንኳን ቢባል እንደው ኤርትራ ሩጣ እውቅና ብትሰጥ ልክ ለእስራኤል ለሶማሊላንድ እውቅና እንደሰጠችው ማለት ነው። ኤርትራ ሩጣ ለትግራይ እውቅና ብትሰጥ ያው ኤርትራን የአፍሪካ ህብረት አይዞሌት ያደርጋታል ወይም ደግሞ ከህብረቱ ያባርራታል። ምክንያቱም ለሀገርነት የሚያበቃ ምንም አይነት መስፈርት የላትም። ትግራይ የኢትዮጵያ ቁራጭ አካል ነች። በቅኝ ገዢዎች የተሰመረ ድንበር የላትም እና እንደ ትግራይ አይነት ቁራጭ የሆነን የግዛትን እውቅና መስጠት ማለት በአፍሪካ ውስጥ ወደ 1000 የሚጠጉ ሀገራትን ለመፍጠር መንገድ ማመቻቸት ማለት ነውና ይሄ በጣም ቶሎ የሚኮነን ነገር ነው። ኢቭን እንኳን ለአቅመ ሀገር እንኳን ድክ ብላ እንኳን ትንሽ ብትተነተር የሚሆን ነገር አይደለም የሚል ነገር ነው። በእርግጥ የቲፒኤልኤፍ ብሔረተኞች አያስቡትም ማለት አይቻልም። በጣም ብሔረተኛ ሲኮን በተለይ ትግራይ ብሔረተኝነት ቲፒኤልኤፍ የፈጠረው ብሔረተኝነት በብዙ መልኩ ቶክሲክ ነው ለኢትዮጵያ አንድነት ማለት ነው። ኢትዮጵያ ፖለቲካ ውስጥ ያለው ቁመና ስለተመናመነ እና ብዙ ችግር ስለተፈጠረ በቃ ሀገር ሆነን ብንቀጥል ይችላል የሚል ነገር ነውና ይሄ ጦርነት ሀገር የማዋለድ አንዱ ፕሮጀክት ነው ብለው ያስቀምጣሉ። ግን ብዙም ፊዚብል አይደለም። መሬት ላይ ያለው ነገር ታሳቢ ያደረገ አይደለም። ሊሆንም የማይችል ነገር ነው። ሁለተኛው ምክንያት የሚመስለው የትግራይን አጠቃላይ ቲፒኤልኤፍን ቲዲኤፍ ይሉታል እነሱ ቲፒኤልኤፍን የመሰማት አቅም ለማሳደግ ነው። ከፌደራል መንግስቱ ጋር ጦርነት በሚገጥምበት ጊዜ የዓለም አቀፍ ኮሚኒቲው ይንጫጫል። ከዛ በኋላ የተለመደው ፕሪቶሪያ ስምምነት የተባለው ቀልድ እሱ ይቀልዳል ማለት ነው። አሁን የፕሪቶሪያ ስምምነትን አንስቶ ስለ ትግራይና ስለ ፌደራል መንግስት ማውራት ለኔ በጣም ሟልት ነው። በቃ የፕሪቶሪያ ስምምነት ተቀዶ ቅርጫት ውስጥ ገብቷል። የፕሪቶሪያ ስምምነት የሚባል ነገር የለም። ሌላ መነጋገሪያ መደራደሪያ አጀንዳ መፈለግ ነው። እዚሁ ጋር ግን የቲፒኤልኤፍ ነጥብ እንዳስቆጠረና የሚፈልገውን ነገር እንዳሳካ የሚያሳየው ምንድነው? የአፍሪካ ህብረት ሩጦ በትግራይና በፌደራል መንግስት መካከል የተፈጠረው ውጥረት አሳስቦኛል፣ ቶሎ ሰላማዊ አማራጭ ሊፈለግለት ይገባል ብሎ አወጣል ማለት ነው። ትግራይ ውስጥ ቲፒኤልኤፍ እና የፌደራል መንግስቱ ጦርነት ቶሎ አንድ ኮሽ በተባለ ቁጥር ወይም ደግሞ አንድ ጥይት በተተኮሰ ቁጥር አፍሪካ ዩኒየን፣ ኢዩ፣
እንዲሁም ደግሞ ሌሎች የዓለም አቀፍ ተቋማት መግለጫ ሲያወጡ እንመለከታለን። ይሄ በሁለት ምክንያት ነው ይሄ ነገር የሆነው። አንደኛው ቲፒኤልኤፍ መደበኛ ጦርነት ነው የሚገጥመው ከፌዴራል መንግስት ጋር ነው። ሁለተኛው ደግሞ ቲፒኤልኤፍ ከዚህ ቀደም በነበረው የዲፕሎማሲ ቻናል ምክንያት ብዙ ሀገራት ለቲፒኤልኤፍ እውቅና ሰጥተዋል ወይም ቲፒኤልኤፍን ያውቁታል። እንዲሁም ደግሞ ምዕራባውያን የህወሓት ኃይሎችን ዋነኛ አጋር አድርገው የፖለቲካ ኃይል አድርገው ሲቆጡ ስለነበረ በቀላሉ ፐብሊሲቲን ያገኛል ማለት ነው። በአንጻሩ አማራ ክልል ያሉትን ግጭቶች ስትመለከቱ በቲፒኤልኤፍ ደረጃ በዓለም አቀፍ ደረጃ እውቅና ሲያገኝ አንመለከትም። ልክ አሁን አፍሪካ ዩኒየን መግለጫ እንዳወጣው ማለት ነው አማራ ክልል ያለው ግጭት መግለጫ ወጥቶ አያውቅም። እዛ ያለው ግጭት አሳስቦኛል፣ ጉዳዩን በሰላም ፍቱት ብሎ መግለጫ ሲያወጣ ተሰምተንም አናውቅም። ወይራስ ከቲፒኤልኤፍ ጋር ግን አንድ ጥይት በሚተኮስበት ጊዜ አፍሪካ ዩኒየን ኢዩም ይሁን ሌሎችም ኃይሎች ቶሎ መግለጫ የሚወጡበት ሁኔታ አለ። ይሄ ምንድነው የዓለም አቀፍ የፖለቲካ አሳለፍ ላይ ያለውን ኮንስፓይሬሲ ወይም ሴራ መመልከት ግድ ይላል ማለት ነው። እንግዲህ ቲፒኤልኤፍ ሁለተኛው ዋነኛው ዓላማው ምንድነው? ጫና ፈጥሮ የሆነ የድርድር ጫና ፈጥሮ ለድርድር ተቀምጦ ተጨማሪ የሆኑ እድሎችን ለማግኘት ያደረገው ጥረት ነው። ጥይት በመተኮስ ጠለምት አካባቢ አሰርጎ በማስገባት የሆኑ አርሚዎችን እዛ አካባቢ በማርመስመስ ማለት ነው በቀላሉ የዓለም አቀፍን ትኩረት በማግኘት ወደ ድርድር ወደ ንግግር ለመግባት ያደረገው ሴራ ይመስላል። የቲፒኤልኤፍ ጦርነት ለፌዴራል መንግስቱ በጣም ምቹ ነው። አንደኛ ቲፒኤልኤፍ ኮንቬንሽናል ጦርነት ነው የሚያደርገው። የፌዴራል መንግስቱ ደግሞ ዘመናዊ ድሮኖች አሉት፣ የአየር የበላይነት አለው። በቀላሉ የቲፒኤልኤፍን ኃይል ለማሽመድመድ እንዲሁም ደግሞ ከጥቅም ውጭ ለማድረግ ይመቸዋል ማለት ነው። እንደውም የፌዴራል መንግስቱ የማይመቸው የጎሪላ ፋይቲንግ የሚዋጋ አማጺ ቡድን ነው። የፋኖ ውጊያ በአብዛኛው ጊዜ ለፌዴራል መንግስቱ የሚመች አይነት የውጊያ ስልት አይደለም። ምክንያቱም ድሮን ለመጠቀም እንዲሁም ደግሞ ቴክኖሎጂዎችን ለመጠቀም አይመችም። የጎሪላ ፋይቲንግ በትንሽ ፓኮ ነው የመንግስት ኃይል ላይ ጥቃት የሚፈጽሙበት ሁኔታ ስላለ ማለት ነው። እንግዲህ ሁለተኛው ምንድነው? ጫና ፈጥሮ ከዛ በኋላ የፖለቲካ የድርድር ሀሳብ ማግኘት ነው። ሶስተኛው አሁንም ይሄም ትንሽ ክሬዚ ነው፣ ወደ 4 ኪሎ ለማማተር የሚል ነገር ነው። ይሄንን አንዳንድ ታዛቢዎችም የራሳቸውን ሀሳብ ሲሰጡ ተመልክተናል። እንግዲህ ከዚህ ቀደም በነበረው በኢትዮጵያ ታሪክ ውስጥ የህወሓት ኃይል መጀመሪያ ትግራይን ነበር የያዘው። ትግራይን በሚይዝበት ጊዜ የደርግ መንግስት ማለት ነው ትግራይን ለቆ ወጣ። ከዛ በኋላ ትግራይ ተቀምጦ የሚቆይ ከሆነ የደርግ መንግስት መልሶ ጥቃት ስለሚፈጽምበት የግድ ወደ 4 ኪሎ ማየት እንዳለበት፣ ወደ 4 ኪሎ መንደርደር እንዳለበት በተለያዩ የፖለቲካ ኃይሎች ምክር ሀሳብ ተሰጠው። ከዛ አማራ ክልል ካለው ኢህድን እንግዲህ ኢህድንን ጠፍጥፎ የፈጠረው ቲፒኤልኤፍ ነበረ። ከኢህድን ጋር አሊያንስ ክሬት አድርጎ ወደ 4 ኪሎ የመጣበትን የፖለቲካ የኃይል አሳለፍ የፈጠረበት ሁኔታ ነበር። እንግዲህ ያ ታሪክ ሆኖ ያለፈ ነው። አሁን ካለው ጋር ፈጽሞ የማይገናኝ ፈጽሞ ስሁት የሆነ ንጽጽር ነው ማለት ነው። ያንና ይሄንን ማነጻጸር አንደኛ ኢህድን የተባለው አደረጃጀት ጠፍጥፎ የፈጠረው ቲፒኤልኤፍ ነው። ከህዝቡ የፈለቀም አይደለም። በተወሰነ ኢሊቶችን አደራጅተው ከዛ በኋላ ያደገ የመጣ ኢህድን ነው ድርጅት ነው። ይቅርታ። ሁለተኛ በዛ ጊዜ የነበረው ቲፒኤልኤፍ በርዕዮተ ዓለም፣ በኢሊት ጥንካሬ፣ በአደረጃጀት፣ በህዝባዊ ቅቡልነት በብዙ መልኩ ትልቅ የሆነ አደረጃጀት ነው እና ቲፒኤልኤፍ የነበረውም ራሱ እጅግ አደገኛ የሆነው ባህሪው አልተገለጠም። የኢትዮጵያ ህዝብ አያውቀውም ነበር ማለት ነው። አሁን ቲፒኤልኤፍ ማለት ምን አይነት እጅግ አደገኛ የሆነ የፖለቲካ ኃይል እንደሆነ ኢትዮጵያን ለማሽመድመድና ድንክዬ ለማድረግ ብዙ ስራ የሰራ ላለፉት 30 ዓመታት ለአይምሮ የሚከብዱ የሰብአዊና እንዲሁም ደግሞ ከፍተኛ ቁሳዊ ኪሳራ በኢትዮጵያ ላይ ያደረሰ የአማራ ህዝብን ልክ እንደ ህዝብ ፈርጆ ጨቋኝና ተጨቋኝ በሚለው ዳይኮቶሚ ፈርጆ ትልቅ የዘር ፍጅት የፈጸመ ወልቃይት ህዝብ ላይ የዘር ፍጅት የፈጸመ በኢትዮጵያ ህዝብ ላይ ደግሞ አጠቃላይ በኢትዮጵያ ህዝብ ላይም ከፍተኛ ሰቆቃ ያደረሰ ድርጅት ነው። ስለዚህ ኦልሬዲ ማን እንደሆነ ቲፒኤልኤፍ ይታወቃል ነው። አንደኛ ይሄ ነው። ሁለተኛ ውስጡ ያሉት ኤሊቶች አሁን ተመናምነው አልቀዋል። ቲፒኤልኤፍ ማለት በብዙ መልኩ ተከፋፍሏል። 4 ኪሎ ከፌዴራል መንግስቱ ጋር የተቀራረበው የቲፒኤልኤፍ ንካች አለ። የነጌታቸው ረዳ አኩርፎ የወጣው የቲፒኤፍ የሚባል ደግሞ የሀራ መሬት አካባቢ ያለ ቲፒኤፍ አለ። እንዲሁም ደግሞ ዊዝን እንዲሁም ቲፒኤልኤፍ ውስጥ ፕሮ ሻቢያ እና ደግሞ ሻቢያን በለዘብተኛ አይን የሚያዩ ደግሞ የቲፒኤልኤፍ ኃይሎች አሉ። ስለዚህ ቲፒኤልኤፍ በጣም በተከፋፈለ ቁመና ላይ ያለው በዚህ ቁመና ላይ ያለው ማለት ነው። ይሄ ቁመናው በብዙ መልኩ
አሸናፊ ያደርገው ማለት ነው አሊያንስ በሚፈጥርበት ጊዜ። ስለዚህ ቲፒኤልኤፍ ለአብነት አማራ ክልል ልክ ከዚህ ቀደም እንደነበረው ከኢድን ጋር ማለት ነው አማራ ካለው ከፋኖ ኃይል ጋር አሊያንስ እንኳን ልፍጠር ቢል አንደኛ ይሄኛው ፋኖና ያኛውን ኢድን ማነጻጸር ሶት ንጽጽር ነው። ያኛው ኢድን የተፈጠረው በቲፒኤልኤፍ ነው። ይሄኛው ፋኖ የተፈጠረው ቲፒኤልኤፍ በፈጠረው ግፍ ነው። ቲፒኤልኤፍ ኢትዮጵያ ውስጥ በፈጠረው የዘር ፖለቲካ ምክንያት የአማራ ህዝብ ላይ መጠነ ሰፊ መፈናቀል፣ መጠነ ሰፊ የሆኑ ሰቆቃ ሲደርስ በዛ መነሻነት በዛ ምክንያትነት የተፈጠረ ነው። ያው የፋኖ አደረጃጀት የተባለው ማለት ነው ቀጥ ማለት የህዝብ አመጽ ከዛ በኋላ ፋኖ እየተባለ ያደገ የመጣ ነው ማለት እና ቲፒኤልኤፍን በጠላትነት ፈርጆ የተነሳ ኃይል ነው አንደኛ አማራ ክልል ያለው ፋኖ። ስለዚህ ሁለቱ ሊጎዳኙ የሚችሉበት መስመር በጣም ስስ ነው። ሌላው ደግሞ ሁለተኛው ቲፒኤልኤፍ ጁኒየር ፓርትነር ወይም ደግሞ አነስተኛ ድንክዬ ደካማ አሊያንስ ሆኖ መግባት አይፈልግም። በሙሉ ቁመና ነው የሚፈልገው። አሁን ቲፒኤልኤፍ ያለው ቁመና ግን የተወሰነ ፍንካቹ ጦርነት ሊከፍት ይችላል እንጂ ፉል ስኬል የሆነ ጦርነት ከፌዴራል መንግስቱ ጋር ከፍቶ እንዲሁም ሌሎች አሊያንሶችን ከበስተጀርባ አድርጎ የኢትዮጵያን የፌዴራል መንግስት የሚቆጣጠርበት እድል እጅግ በጣም አናሳ ነው ማለት ነው። እነዚህ ሀሳቦች ስንመለከት ከጦርነቱ ጀርባ ያሉ ኮንስፓይረሲዎችን በደንብ እንድንመረምር ያደርገናል የሚል ነገር ነው። አድማጭ ተመልካቾቻችን ይህን አጀንዳ አልቋጨውም። ከአፍታ ቆይታ በኋላ እመለሳለሁ። እንደ መውጫም ሊሆን ይችላል ከዚህ አጀንዳ ማለት ነው። ከአጠቃላይ ከፕሮግራሙ ሳይሆን ከዚህ አጀንዳ እንደ መውጫ ያስኩት ሀሳብ ምንድን ነው? በወልቃይት ዙሪያ ኢትዮጵያ ውስጥ እንግዲህ ትልቁ ክሪቲካል የሆነው ወልቃይት ማለት ልክ እንደ የምድር ላይ ወደብ እንደማለት ነው። ኮሪደር ነው። ኢኮኖሚክ እና ፖለቲካል ኮሪደር ነው የሚባለው እና በወልቃይት ዙሪያ የተለያዩ የፖለቲካ አስተላለፎችን እንመለከታለን። ለምሳሌ የአማራ ክልል እንመልከት። አማራ ክልል ላይ 3 አይነት ኃይሎች አሉ ወልቃይትን በተመለከተ። አንደኛዎቹ ወልቃይት ወይም ሞት ያሉት የነ ኮሎኔል ደመቀና እነ ኮሎኔል ደመቀን ወይም ጊዜ አስተዳደሩን የሚደግፉ በቀና አይን የሚደግፉ የአማራ ክልል ያሉ የፖለቲካ ኃይሎች አሉ። ማለት ወልቃይት የዘር ፍጅት ተፈጽሞበታል። ይሄ የዘር ፍጅት ተፈጽሞበታል። ስለዚህ ወልቃይትን ከአሁን በኋላ ለቲፒኤልኤፍ አሳልፎ መስጠት ማለት ትልቅ ክህደት ነው ብለው የሚቆጥሩ የፖለቲካ ኃይሎች አሉ። እነዚህ የፖለቲካ ኃይሎች ከነ ኮሎኔል ደመቀ ጋር ሊሆኑ ይችላሉ፣ ፋኖ ውስጥ ሊሆኑ ይችላሉ፣ በመንግስት ራሱ በዚህ በብልጽግና ውስጥ ሊሆኑ ይችላሉ። እንዲሁም ነፃ ዜጋ ሆነው የሚንቀሳቀሱ ሊሆኑ ይችላሉ። ይሄ አንደኛው ካምፕ ነው። ሁለተኛው ካምፕ የወልቃይትን ጉዳይ ከመንግስት ጋር በመጎዳኘት ወይም ከመንግስት ጋር ታክቲካል አሊያንስ በመፍጠር ማስጠበቅ የለበትም የሚሉ ናቸው። ለምሳሌ የነ ኮሎኔል ደመቀ ታክቲካል አሊያንስ ብልጽግናን ታክቲካል አሊያንስ አድርገው ወይም ጊዜያዊ የሆነ ትብብር ፈጥረው ቲፒኤልኤፍን አታክ ለማድረግ ወይም ደግሞ ከቲፒኤልኤፍ የሚመጣውን ጫና ልክ እንደ መቋቋም ያደርገው እየሄዱ ያሉ ኃይሎች አሉ ማለት እና ይሄን አካሄድ የሚኮንኑ አሉ ማለት በቃ ወልቃይት ያለው የብልጽግና አደረጃጀት ከሌሎቹ የብልጽግና አደረጃጀቶች ለይተን አናየውም፣ ነገር ግን ወልቃይት አሁንም በቲፒኤልኤፍ መያዝ የለበትም የሚል ሁለተኛ አቋም ያላቸው አሉ ማለት ነው። ሶስተኛ አቋም ያላቸው ደግሞ በጣም እነዚህ በሴራ የታሸ የፖለቲካ ተልእኮ ያላቸው እነዚህ ከኢኮኖሚ አንጻር ነው የወልቃይትን ጉዳይ የሚመለከቱት ወይም የሰልጥ ብሔርተኛ ይባላሉ። የሰልጥ ብሔርተኞች ምንድን ናቸው? አብዛኛው ጊዜ ዋነኛ ትኩረታቸው እዛ አካባቢ ወልቃይት አካባቢ ያለው የኢኮኖሚ ተጠቃሚነት ነው። እነዚህ በነገራችን ላይ ብልጽግና ውስጥ ሊሆኑ ይችላሉ። እንዲሁም ደግሞ ከተቃዋሚ ፓርቲዎች አብን ውስጥ ያሉ አንዳንድ የፖለቲካ ሰዎችም አሉ። ዲያስፖራ ውስጥ በአክቲቪዝም ስራ የሚሰሩ የብልጽግና ደጋፊ የሆኑ የብአዴን ደጋፊ የሆኑ በአክቲቪዝም ስራ የሚሰሩ ሶሻል ሚዲያ ላይ እነዚህም የሰሊጥ ብሔርተኞች ይባላሉ። እነዚህ የሰሊጥ ብሔርተኞች ኢቲካል አይደለም አካሄዳቸው። ምናልባት ይሄ ሰሊጥ አካባቢ ኢኮኖሚ አካባቢ ችግር ከፈጠረ መንግስት ላይ ራሱ ሊዞሩ ይችላሉ። ስለዚህ የመርህ ጉዳይ አይደለም ወልቃይትን የሚያስደግፋቸው የኢኮኖሚ ሰቀቀን ወይም የቁስ ሰቀቀን ነው። ሁለቱ ግን አንጻራዊ የሆነ የሞራል ልዕልና አላቸው። ቅድም የጠቀስኳቸው ሁለቱ ማለት ነውና ወልቃይት ዙሪያ የሚስተጋቡት የፖለቲካ አቋሞች በዚህ መልኩ መፈረጅ ይችላሉ። ሌላው ትግራይ ውስጥ ያለው ወልቃይትን በተመለከተ ያለው አቋም በአብዛኛው ወጥ ነው። ወልቃይት ወይም ሞት የሚለው ነው የትግራይ ኤሊት። ግን ስልታዊ አካሄድ የሚከተሉ አሉ። ለምሳሌ እንደነ ጌታቸው ረዳና የነጌታቸው ረዳን ሐሳብ የሚደግፉት ወልቃይትን በአሁን መልኩ ልክ በጣም በኃይል ቶሎ መንጠቅ ወይም ደግሞ በኃይል አማራጭ ወልቃይትን ለመያዝ መሞከር ኮስቱ በጣም አደገኛ ስለሆነ ለዘብ ብለን
ቀስ በቀስ ወደ በእጃችን እናስገባ የሚል ነገር ነው የነ ጌታቸው ረዳ። ነገር ግን ወልቃይት የትግራይ አካል እንደሆነ ምንም ጥርጥር የላቸውም ማለት ነው። እና እነዚህ አካላት በአብዛኛው በትግራይ ውስጥ ያሉት አካላት ማለት ነው የፖለቲካ ኃይሎች ወልቃይትን በተመለከተ ወጥ የሆነ አቋም ቢኖራቸው በአካሄድ ነው የሚለዩት። አማራ ክልል ያሉት ግን በመርህ ደረጃ ሶስቱም ቅድም ያስቀመጥኳቸው ሶስቱ አካላት እርስ በርስ የሚለዩበት ሁኔታ አለ ማለት ነው። ይህን አጀንዳ በዚህ ልቋጭና ወደሚቀጥለው አጀንዳዬ ልሸጋገር። አሁንም ካፍታ ቆይታ በኋላ እመለሳለሁ። አድማጭ ተመልካቾቻችን ወደሚቀጥለው መረጃ ከመሄድ በፊት አንድ መረጃ ደርሶኛል። ምንድነው? በዚህ በማዕከላዊ ትግራይ በሚባለው አካባቢ የአየር ድብደባ ተፈጽሟል። በርካታ የቲፒኤልኤፍ መድፎችም ወድመዋል የሚል ነገር ነው። ይሄ እንግዲህ የአየር ድብደባ የድሮን ጥቃት በአብዛኛው ሜካናይዝድ ለሆነ ኃይል ተመራጭ ነው የሚል ነገር ነው። ቲፒኤልኤፍ ደግሞ በዛ መልኩ ስለሚዋጋ ኮስቱ እጅግ በጣም ከግምት በላይ እንደሚሆን ሳይታለም የተፈታ ነው። እንደ መውጫ የያዝኩት መረጃ ምንድነው? በዚህ ከወደብ ጋር በተያያዘ ኢትዮጵያ ከዚህ ቀደም በዚህ ከሶማሊላንድ ጋር አንድ ስምምነት ተፈራርማ ነበር። በዛ ምክንያት ጎረቤት ሀገራትና በጣም በርካታ የሆኑ ኃይሎች ማለት ነው የፌዴራል መንግስቱ ላይ ውርጅብኝ ሲያወርዱ ነበረ። የፌዴራል መንግስቱ ወይም ደግሞ የኢትዮጵያ መንግስት ይህንን የሶማሊላንድን ወደብ ልክ እንደ አማራጭ ይዤዋለሁ፣ በዙሪያ ያሉት ሀገራት ዙሪያዬን እየከበቡኝ ነው፣ ስለዚህ ብቸኛው አማራጭ ይህንን የሶማሊላንድን ወደብ ይዞ ወደ ቀይ ባህር መመለስ ነው የሚል ነገር ነው። አንድ በጎ የሆነው ኒውስ ምንድነው? የሶማሌው ፕሬዚዳንት የኢኮኖሚ ፎረም ዳቮስ የተባለው የኢኮኖሚ ፎረም ላይ በተሳተፉበት ጊዜ ለኢትዮጵያ የወደብ ለመስጠት ዝግጁ እንደሆኑ ተናግረዋል፣ በይፋ ማለት ነው። ባሳለፍነው ሳምንት ምን ብለዋል? በቃ ወደቡ ለኢትዮጵያ ወደ ቀይ ባህር መውጫ ይሆናታል፣ ስለዚህ ፈቅደናል የሚል ነገር ነው። ከዚሁ ጋር ተያይዞ በጣም ትኩረት ሊደረግበት የሚገባው ነገር ምንድነው? እሳቸውስ እንደዚህ በሉ። የአሜሪካው የአየር ኃይል እንግዲህ የአየር ኃይል ዋነኛ ባለስልጣናት ናቸው። ኢትዮጵያ በመጡበት ጊዜ አንድ ጆሮን ጭው የሚያደርግ መረጃን አስተላልፈዋል። ኢትዮጵያ ሀውቲ አማጺን ለመምታትና እዚህ ቀይ ባህር አካባቢ ያሉትን አሸባሪዎች ለመዋጋት ሁነኛ አጋር ነች፣ ስለዚህ ከሷ ጋር ሆነን ይሄን ነገር እንተገብራለን ብለዋል የአሜሪካው ፕሬዚዳንት። ኢትዮጵያ እንግዲህ እንደሚታወቀው ለአንድ ሎክድ ነች፣ በቅንፍ ውስጥ ያው አንድ ሎክድ ነች ተብሏል፣ ወይም ደግሞ ባህር የላትም። ነገር ግን እኚህ የአሜሪካው ፕሬዚዳንት የአሜሪካው ወታደራዊ ባለስልጣን ይህን መናገራቸው አንደኛ ከኢትዮጵያ ጋር የገቡት እጅግ በጣም አስፈላጊ የሆኑ ስምምነት አለ። ኢትዮጵያን ይዘው ወደዚህ ወደ ኤደን ባህረ ሰላጤ ወደ ቀይ ባህር ለመግባት ያለው አጠቃላይ ስራ ተጠናቋል ማለት ነው። ይህን ተከትሎ እንግዲህ የሶማሌው ፕሬዚዳንት በይፋ በአደባባይ ኢትዮጵያ ወደቡን ትወስዳለች ማለታቸው አሜሪካ፣ ኢትዮጵያ፣ እስራኤል በጓሮ በር ተስማምተው የጨረሱበት ሁኔታ ነው ማለት ነው። እና በአብዛኛው ጊዜ በቅርብ ቀናት ውስጥ የባህር ኃይሉ ባህር ቤዝ ይዞ አጠቃላይ እዛ አካባቢ ያሉትን የፖለቲካ እንቅስቃሴዎች የሚቃኝበትና የመጀመሪያው እንግዲህ ኢትዮጵያ አክሰስ የምታደርገው ወደብ የምታገኝበት እድል በቅርቡ እውን እንደሚሆን ሳይታለም የተፈታ ነው ማለት ነው። ምክንያቱም የፕሬዚዳንቱ የወታደራዊ አመራሩ ንግግርና የፕሬዚዳንቱ የሶማሊላንድ ፕሬዚዳንት ንግግርን ስንወስድ ዶቶችን ስንገጣጠም እንዲሁም ደግሞ ባለፈው በነበረው የአየር ኃይል ዝግጅት ላይ የአሜሪካ ትልልቅ የአየር ኃይል አባላት ማለት ነው ትልልቅ የአየር ኃይል ባለስልጣናት ኢትዮጵያ መጥተው ጉብኝት ካደረጉ በኋላ ያደረጉት ንግግር ያደረጉት የሁለትዮሽ ስምምነት ስንመለከት ከሚገመተው በላይ ጉዳዩ ርቆ እንደሄደና ኢትዮጵያ ወደዛ የምትገባበት ሁኔታ ቅርብ እንደሆነ ማሳያ ነው። ከዚሁ ጋር ተያይዞ ግብፅ እንዲሁም ደግሞ ሳውዲ አረቢያ፣ ሶማሊያ ዋነኛዋ ሶማሊያ አንድ ላይ ሆነው አንድ ፎረም አቋቁመዋል። ይሄ ምንድነው? የጋራ የጦር ቃል ኪዳን ነገር ነው። እዚህ ጋር ግን ኤርትራ ሻቢያን አግለዋል። ሻቢያ ኤርትራ እዚህ ውስጥ የለችም። ሶስቱ ሀገራት ግን ተፈራርመው እዚህ ቀይ ባህር አካባቢ ያለውን እንቅስቃሴ በወታደራዊ ኃይል ለመመከት የራሳቸውን ብሔራዊ ጥቅምም ለማስከበር የሚሄዱበት ርቀት ነው። እንደውም ግብፅ ትንሽ ፈገግ የሚያደርግ ነገር መረጃ አስተላልፋለች። ምንድነው? እዛ አካባቢ ያለው የእስራኤል ኃይል ዋናዋን የሶማሌ ፕሬዚዳንት የሶማሊያ መንግስት ለመምታት ዝግጅት የምታደርግ ስለሆነ ያንን ለመቋቋም ከአጋር ሀገሮች ጋር ሆኜ ማንኛውንም መስዋዕትን ለመክፈል ዝግጁ ነኝ የሚል ነገር ተናግራለች። እዚህ ጋር እንግዲህ በረድ
በረድ እንዲሁም ደግሞ ጋል እያለ እየሄደ ያለው የቀጠናው የፖለቲካ ትኩሳት አሁን ምናልባት ቅርጽ እየያዘ የሚሄድ ይመስላል። ኢትዮጵያ በውስጥ የፖለቲካ ውጥረት ውስጥ በምትወጠርበት ጊዜ ከዚህ ቀደም ስትራይቭ የምታደርገው ወደ ቀይ ባህር ወደ ባህረ ሰላጤ ስትራይቭ የምታደርገው ሂደት ይጓተታል የሚል ነገር ነው። ይህንን በተመለከተ ኢትዮጵያ አሁን ያው ኤርትራም እጇን አጣጥፋ እንደማትቀመጥ ብዙ ማሰላሰልም አይፈልግም። አድማጭ ተመልካቾቻችን የዛሬውን ዝግጅቴን በዚህ ቋጭቻለሁ። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ በማድረግ የራሳችሁን አስተዋጽኦ እንድትወጡ እየጠየኳችሁ የሚቀጥለው ሳምንት እስከምንገናኝ ድረስ ቸር ቆዩ።